ማለት ነው። ኦሮሞ ነው። ሰሜን ሸዋ ላለው ነው። አክሱማ ነው። ከዛ አሰብ ኢትዮጵያና ነው ተዋጉልኝ። ቴት ነው አሰብ የመጣው ደግሞ ስም አውጡለት እንጂ አሰብ እኮ ማለት አሰብ ባሉ የሆነ ነገር ፍጠሩ ብቻ እንጂ አዲስ አበባ ቢነ ነው። ኦሮሞ ነው። ወሎ ኦሮሞ ነው። ጎንደር ኦሮሞ ነው። ጎጃም ኦሮሞ ነው ስትል ቆይታ አሁን አሰብ ኢትዮጵያ ነው። ኢትዮጵያ የባህር በሯ ተዘግቶ መኖር የለበትም። ኢትዮጵያ ብልጥ እኔ በቀደም በጽሁፌ ገልጫለሁ። እኔ በታሪክ የደርግ ልጅ ነኝ። እኔ አብዮቱ ሲፈነዳ የፈነዳው ልጅ ነኝ። እኔ ገንጣይ አስገንጣይ ወንበዴዎች ሀገር ያፈርሳሉ ብሎ ያንን ኢትዮጵያዊነት ስሞላ የኖርኩ ነኝ። እስካሁን የተቆረጠች ኤርትራ አላውቅም፣ የተበተነች ኤርትራ አላውቅም። እኔ አንዳንድ ኤርትራውያኖች አንተ ፕሮፌሽናል ነህ፣ ሚሊዮን ሰው የሚያነብህ ነው፣ ከኢትዮጵያ ጋር የኤርትራን ፓርት ቀላቅላት አትበትን ምናምን ይጥፋ ነው የምለው። ይጥፋ ነው የምለው። መለስ ዜናዊና ኢሳያስ አፈወርቄ ተማክረው የገነጠሉትን ህዝብ የለያዩትን ህዝብ የአረብንና የምዕራቡን ሴራ ኢትዮጵያን ከውሃ ዳር ለመለየት ለማራቅ ለማቆርቆዝ ለመበተን አልቀበልም። እኔ አምኜ አላውቅም። እኔ እንደዛ ስል ዛሬ አሰብ የኢትዮጵያ ነው ምናምን ሲሉ የነበሩት በሙሉ አቃጣሪ ሌቦች፣ ፈሪዎች፣ አሸርጓጆች ወደ ምን ይሰራልናል ሸቀጥ ነው ሲሉ የነበሩ አማራ ነው ውሃ የሚፈልገው፣ አማራ ነው አሰብ የሚፈልገው፣ አማራ ነው ተሰብሳቢ ነፍጠኛ ነው ሲሉ የነበሩ ሰዎች ዛሬ ግልብጥ ብለው አሰብ የኢትዮጵያ ናት፣ ኢትዮጵያ ባህሯ ተዘግቶ መሄድ የለባትም፣ እንተሲ መሆን የለብንም ይላል። ፊንፊኔን ኬኛ ውጣ አማራ፣ ወሎም ኬኛ ውጣ አማራ ይላል። ሀገር እንዳይኖረው ያረከውን አማራ ወደብ እንዲኖረው ልታደርገው እንዲሞትልህ ይህን ነው የምቃወመው እኔ እንጂ ኦሮሞ አሁን ያለው መንግስት አሰብን ሄዶ ያምጣ ሂድ አምጣ። በፈረስም ሂድ፣ በበቅሎም ሂድ፣ በድሮንም ሂድ አምጣው ሂድ። አማራን ግን አትክተተው። አማራ ሰፋሪ፣ አማራ ወራሪ፣ አማራ ምንትስ ብለህ ስም አውጥተህለታል። በአማራ ስም ያልተደረገ ነገር ስላልነበረ ማለት ነው። ስለዚህ አማራነት እግዚአብሔር በአለት ላይ የገነባው ስለሆነ ሁሉ ይስተካከላል። ሸዋ ያለው ይስተካከላል፣ ወሎ ያለው እየተስተካከለ ነው። ጎንደር ያለው ምናልባት ዛሬ ወይ ነገ የምስራችን ሰማለን 100% የነ እስክንድር ሴራ ከሽፏል። በአማራ ላይ የተነሱ በሙሉ ፍርክርካቸው ወጥቷል። ኢትዮ 360 የለ፣ አበበስ ክስ የለ፣ ማን የለ፣ ጎጃም፣ ጎንደር፣ ወሎ፣ ሸዋ አንድ አማራ ሆኖ ብረት ሆኖ ይነሳል። እኔ የምለው ምንድነው አማራ ሆይ በመንግስት በመጣ ጊዜ አስበኝ እላለሁ። እኔ በቃ አስበኝ እላለሁ። በቃ መቼም እሪ ብዬ ሰድቤ አዋርጄ አንጓጥጬም ቢሆን አማራ እንዲሆን አድርጌዋለሁ። ያቅሜን ሰርቻለሁ። ጠይ ጎንደር ሄደ በሙሉ እንዴት እንዳንበረከኳቸው። እኔን ሽምግልና እኮ ሲጠሩኝ እንዴት ወራዳ ትሆናላችሁ እኮ ነው ያልኳቸው። ባህል የላችሁ፣ ሃይማኖት የላችሁ፣ ሽማግሌ የላችሁ፣ ስርዓት የላችሁ። እንዴት እኔን የሩቁን ሰው አምጥታችሁ ዳኘን ትሉኛላችሁ? የወሎ የሽምግልና ስርዓት የተለየ ነው። የጎንደር የሽምግልና ስርዓት የተለያየ ነው። የሸዋ ከናንተው ሽማግሌ ከናንተው ሰው ጠፍቶ ነው ወይ? አማራ ናችሁ እናንተ በእውነት እያልኩ እኮ ነው ልክ ያገባዋቸው። ጠይቋቸው። ወንዳታ እኔ ለሽምግልና ጠርተውኛል አላልኩም። አሸማቅቄ ወርጄባቸው ሱሪ እንዲታጠቁ ወንድ እንዲሆኑ አድርገት ችግራችሁን በራሳችሁ ፍቱ ብዬ ስትፈልጉ በምክር ስትፈልጉ በንክር ስትፈልጉ በፈሊጥ ስትፈልጉ በፍልጥ በለው ብዬ ማለት ነው። ደስ የሚል በቃ ተመልከት። ይሄ ደረጀ እኔ ወዳጄ ናቸው ሁለቱም። በአካል አላውቃቸውም። ሁለቱም ወዳጄ፣ ሳሚም ደሬም ወዳጆቼ ናቸው፣ ወንድሞቼ ናቸው።
እና አይታችኋል አይደል? ደረጀ ላይ የፈለገ ነገር ቢሆን ክፉ አልናገርም ነው የምለው። ክፉ አልናገርም። አንድ ቀን እንደሚመጣ ስለማውቀው የላሊበላ አባቶች ጸሎት ራሱ ይረዳዋል። ላሊበላ እና አባ ጽጌ ይናገሩ ከጁንታው ካስለቀቀ በኋላ ደረጀ አባቶች የሚበሉት አጥቶ ከሰራዊቱ ለምኖ ከራሱ ብሎ ያንን ሁላ በሬ ሰንጋ ስንቅ ለላሊበላ ካህናት የሰጠ ነው ደረጀ ማለት። ሲጸልዩለት አውቃለሁ። ዘመዴ አለኝ። አቤት። ሁላችሁም ትሰማላችሁ? ከሰባ በላይ የፋኖ አለቆች ባሉበት በእርቁ ጊዜ ዛሬ ካልታረቅን ልጄን አልቀብርም። ይኸው ልጄ አስከሬን ላይ ነው ቆሜ ያለሁት። ልጄ በትላንትና ውጊያ ተሰውቷል። አስከሬኑ አጠገቤ ነው ያለው። ለቅሶ በለቅሶ ለቅሶ በለቅሶ ዋሲውን ደረጀ በላይ አርበኛ ማኑ ደረጀ በላይ የተቀረጸ ነው ተነግሮ ማለት ነው። አሜሪካ ያሉት ይቀርጻሉ 2 ሰዎች፣ እኔ ራሴን ዶክመንቴን እቀርጻለሁ። የነበረ ነገር ነው የምነግራችሁ። መሃል ገብተው እነ እስክንድር መሃል ገብተው እነ ሀብታሙ አያሌው እነዚህ ብአዴኖች አንድ ጊዜ ብአዴን አንድ ጊዜ ወያኔ የለከፈው ለያይተዋቸው ያን የመሰለ ጄኔራል አዋክበው ገለው አስገድለው እንደዛም ሆኖ አንድ ይሆናሉ ብዬ ነበር። እግዚአብሔር ይመስገን። ምን እንደሆነ አላቅም። አባቴን ነው የሚመስለኝ ደረጀ በላይ አላቀውም። እኔ ክፉ ይሁን ደግ ይሁን የማውቀው ነገር የለም። ወላጅ አባቴን ነው የሚመስለኝ እና ማጸነውን ግድ የለም። ተሸንፋችሁ ተበጣጣችሁ ተጨቃጭቃችሁ ተሰዳድባችሁ ጓዳ ዘግታችሁ አንዱ ነው። አማራ የሚያሸንፈው በአንድነት ነው። አማራነትን ፍጠሩ ነበር ያልኳቸው። እግዚአብሔር ይመስገን። እንግዲህ ሊመጡ ይመስላል። እየሰማን ነው። አንዴ ወደቅ ይላል፣ አንዴ ከፍ ይላል፣ አንዴ እንደዚህ ይላል። ይሁን፣ ንግግሩ ይኑር፣ ይታደጋል። ይህን ገዳይ ይህንን አራጅ ስርዓት ልክ ያገቡታል። ተመልከተው እንዴት እየሰለጠነ ያለ። ይሄ ደግሞ ምስራቅ ጎጃም ነው የምትመለከቱት። ሰራዊቱን ተመልከቱት። ተመልከት፣ አማራ ነው። ተመልከት፣ ባንዲራው ማንንም አልወሰደበትም፣ ወንድነቱን ማንንም አልወሰደበትም። እየሰራ ያለው አማራ ይሄ ፈልፈላ አይደለም። ተመልከት፣ የሚመስለውን ተመልከት። አራስ ነብር አማራነት ይሄ ነው። ተመልከተው፣ አራስ ነብር፣ የተቆጣ ነብር፣ የአድዋ ዘማች፣ የማይጨው ዘማች። ይሄ ነበር መከላከያውን ቀጥ አድርጎ ይዞት የነበረው። ተመልከተው፣ ጀግና እናቴ። ተመልከተው፣ እናቴ ሁል ወደ አድዋ እኮ ሄዱ የሚመስሉት፣ ወደ ማይጨው ሄዱ ነው የሚመስሉት። ይሄን ነው አማራ እየሰራ ያለው። በዚህ ጋር ጣጣ እያረገ ያለ እሱ ቀጥቅጦ ሀገርን የሚረከብ ሰራዊት እየሰራ ነው ያለው። ያው ውስጥ ካለ ባንዳ ጋር እየታገለ እየተነጫነ ከብአዴን ጋር እየታገለ ጾም እያደረ አፈር ከደቼ እየበላ ማለት ነው። አማራነት ማለት ይሄ ነው።